ወቅቱ ኮሮና ስለነበረ ማክስ ሁሉ አድርገው ነው የመጡት። የሚገርምሽ ነገር እና እሺ ተባሉ። ከዛ እንዳለው አብራችሁ ኑሩ። በስህተት አንድ ቀን ግንኙነት አድርገን ስላረገዘችብኝ ቤተሰቦቼ አስገድደውኝ ነው ያገባኋት ያለው ትክክል አይደለም። በፍጹም ትክክል አይደለም። በፍጹም ትክክል አይደለም። የሚገርምሽ ማለት ነው ልጁ አስተዋወቀን። ከዛ እኛ ቢያንስ ለ3 ወር ለ4 ወር ያክል በየቀኑ እንገናኝ ነበር። በቀንም ባይሆን ቢያንስ በ2 ቀን በ3 ቀን በቀን ስልክ እናወራለን። ከዛ በ2 ቀን በ3 ቀን ደግሞ እንገናኛለን። ቅርብ ለቅርብ ነው ሰፈሩ ማለት ነው ያለበትና ያለሁበት። እሱም ከስራ በኋላ እኔም ከስራ በኋላ እንገናኛለን። እንደዛ ከቀጠልን እስከ ሐምሌ ያለውን ወር ቁጠሪው። ሐምሌ 12 ሽማግሌ ላከ ቤተሰቦቼ ጋር በክብር አባቱ መጡ። ሽምግል ያሉ ናቸው። ደስ የሚሉ የታፈሩ የተከበሩ አባት ነበሩት። 5 ሰው ሽማግሌ ላከ ከሀገሩ ማለት ነው። አባቱ ያስተዋወቀን ልጅ የአባቱ ታናሽ ወንድምና ሌላ የእናቱ ወንድም ነው ሽምግልና እንኳን የላከው። ከሽምግልናው በኋላ አባትየው አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ ቀለበት ባጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን። አብረን መኖር ጀመርን። ከሐምሌ 15 16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሃል ነፍሰ ጡር ስለነበርኩ ማለት ነው። ከዛ ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። እዛ ግን ለሰርግ ሀገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው እሱ ቤት የገባሽው ሐምሌ 19 ከሆነ የወለድሽውስ መቼ ነው? የመጀመሪያ ልጃችሁ የተወለደው መቼ ነው? መጋቢት 23 እና የወለድሽበት 2013 ነው የተጋባ ነው። 2012 ነው የተጋባችሁት። 2013 ነው የወለድሽው? 2012 ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ አይደለም ያረገዝሽበትና አንቺን ለማግባት ተገደደው። እሱ ተገዶ አይደለም ወዶ ፈቅዶ ተፈላልገን። በጣም እርግጠኛ ነኝ ልክ ልጁን በሆዴን አሁን ባለፈው ለተናገርኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያረጋቸው እንጂ እንዳልኩሽ እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል ተቋርጠሻል። ኔትወርክ አስቸገራት።
9 ወር ነው እንጂ ወይኔ ኔትወርኳ ሶሻል ሚዲያ አጠቃቀም አታውቅም ነበር። ዛሬ ነው ዋትሳፕ አስከፍተናት ቲክቶክ አስከፍተናት እንድትመጣ ያደረግናት። ኮንጎ ስልክ ነበር የነበራት። ኔትወርክሽ ነው መሰለኛ። ኦ ማይ ጋድ ነቀላት ደግሞ። እሱ ጻፊ ትጽፋለች። ሞዴሬተሮች አስገቧትሽ። ዋናው ነገርኛ እሷ በባሏ ውሽማ በጣም ዲስሪስፔክት ተደርጋለች። እርቅ ማዕድ ሚዲያ ላይ የእርቅ ማዕድ ሚዲያ ጋዜጠኛ እንዳልክ ይቅርታ እንዲጠይቃት እንፈልጋለን። እንደዛ በባሏ ውሽማ ዲስሪስፔክት እንድትደረግ ስለፈቀደ ካሜራ ኦፍ ብታደርግ ካሜራ ኦፍ ተደውሎብሽ ነው ስልክ እየተደወለ ነው። ስልክ ተደጋጋሚ እየተደወለ ስለሆነ ነው። ይቅርታ ኔትወርክ ያስገባኛል። ለብዙ ሰው ስልክሽን ሰተሻል ማሬ? ኦ ማይ ጋድ ፕሊስ አትደውሉባት። ችግሩ ዋይፋይ ነው የምትጠቀሚ ወይስ ዳታ? አንዴ ሲም ካርድሽን ብታወጪ ሀረግ በዳታ ነው የምትጠቀሚ ወይስ በዋይፋይ? እየደወሉ ገብቶኛል። ዳታ ነው ወይስ ዋይፋይ ነው? በዳታ ነው እና ደጋግመው እየደወሉ ስለሆነ ነው እኮ። አትደውሉያቸው። እሺ አዳምጪኝ ሀረግ አዳምጪኝ። የሚደውሉትን ሰዎች አንዴ ብሎክ አድርጊያቸውና ከጨረስሽ በኋላ ብሎኩን ትፈቻቸዋለሽ። ብሎክ ማድረግ ታውቂያለሽ? እሺ የሚደውሉትን ሰዎች ብሎክ ታረጊያቸውና ሲም ካርድ ካወጣችሁ ዳታው አይሰራማ ውዶቼ። እሺ ሲሙን ካወጣችሁ ዳታው ይሰራል እንዴ? ይሰራል? አይሰራም። 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 እሺ ቀጥይ። እሱ ለማስወረጃ ገንዘብ ሰጥታት ነበረ እንድታስወርድ ብሎ ነው ያቆምነው። እዛ ላይ እየሰማ በፍጹም ከእውነት የራቀ ነው። ይኸውልሽ እህቴ ሀቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳን አልነገረኝም። ከሰጠኸኝ ወንድ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛን ነው ነገር የመጣው ቤት ውስጥ ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትዩም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ የምትደውሉ ሰዎች ግን ስታስጠሉ በማየሙት የምትደውሉባት በምንድን ነው ተሰራው እያለች ነበር። አንዱ ኮከብ 21 ቆይ ሀረግ ልንገርሽ አሁንም እየደወሉብሽ ነው አይደል? ኮከብ 21 ኮከብ 857 መሰላል አርጊ
እንደሱ ስታደርጊ እንዳይደወል ዳታ ብቻ እንዲሰራ ማድረግ ትችያለሽ። አሁን የውሽሚትን ፎቶ የሚያመጣልን ሰው እንፈልጋለን። እየደወሉባት ደግሞ ሳልነግራት በእናታችሁ ይዟት ነበር። ኔት ሰምታኝ ይሆን? ኮከብ 21 ኮከብ 857 መሰላል። ወይ ዋትሳፕ ሌላ ክላት አንዴ ኮከብ 21 ኦኬ። ከዛ ኮከብ 857 መሰላል። ይሄን ካረገች ቀጥታ ይቋረጣል። ማንም ቀጥታ መደወልና መረበሽ አይችልማ። መፍቻው ደግሞ ምንድነው? መፍቻውስ በኋላ መፍታት ቢያቅታል እንዴት ትደዋወለች? መፍቻው ምን ነገር እንደዛው መሰላል 21 መሰላል። እሺ ቆይ መጀመሪያ ኮከብ 21 ኮከብ ከዛ በኋላ 857 መሰላል ሀረግ ይኸውልሽ፣ ይሄንን አድርጊ። ኮከብ 21 ኮከብ 857 መሰላል የላኩልሽን ስታደርጊ ቀጥታ እንዳይደወል ኢንተርኔት ብቻ እንዲሰራ ማድረግ ትቻለሽ። ከዛ አሁን ደግሞ እንትኑን ሰጥሻለሁ፣ ኮዱን የምትከፍችበትን ከኛ ጋር ከወረድሽ በኋላ ከሚዲያም ሊሆን ይችላል። ደውሉላት ለምን እዛ ገባሽ ብለው፣ ለምን እኔ ይቅርታ እንዲጠይቋት ስለጠየቅኩ። መሰላል 21 መሰላል 21 መሰላል አይደል? በዚህ ደግሞ ሀረግ በመሰላል 21 መሰላል ስታደርጊ ደግሞ ተመልሶ መደወል ይቻላል። እሺ ውሽሚት ስሟን አውቀነዋል። ሚዲያው ላይ ስሟ አልተጠቀሰም ነበር። ዘይነብ ነው ስሟ። አሁን ደግሞ ፎቶዋን ፈልገን እናወጣዋለን። ራሷ ውሽሚት ራሱ ሀረግን እንደዛ ሚዲያ ላይ ከፍ ዝቅ ስላረኩሽ ክብርሽን ስለነካው ይቅርታ እንድትላት እንፈልጋለን። እየደወል ዋትሳፕ ላይ እኮ ላኩልሽ። አረግሽ ያላኩልሽን አይቻለሁ። ሲሙን አወጣሁት። ሀቡ ሲሙ ሌላ ሲም ተጠቀምኩ። ይቻላል። ደረዛ ዳታ ሌላ ሲም አደረኩበት። ሌላ ሲም ኦኬ። በጣም ጥሩ በጣም ጥሩ። እንደዛ የሚሰራ ከሆነ ጥሩ። እንደዛ ይቻላል። እኔማ ሴም ካርዱን እንዳይደወል ለማድረግ እዚህ ጋር ኮመንት ላይ ነግረውኝ ኮከብ 21 ኮከብ 857 መሰላል ልኬልሽ ነበር። በቃ ሴም ካርዱ ወጥቶ የሚሰራ ከሆነ ሴም ካርዱ ከወጣ እንዴት ይሰራል? ዳታው አይቋረጥም? እንዴት ይሰራል? ሌላ ሲም ሁለት ሲምም ይዝ ነበርና አንድ ሲም አደረኩበት። አንዱ ወጣ። የሚደወለው በሌላው ነበር። ለዛ ነው አረ እኔ እንደዛ ብሎ ሳይንስ የለም። ተው ግድ የላችሁም። አረ ኔትወርክ አይደለም ሴሙን አውጥተው እንዴት ይስራ? አረግዬ እንዴት ነው የሚሰራው? ቀይ ሴም ያለ ሴም ካርድ ዳታው ይቋረጣል። ይሰማሻል ሀረግ? ነው አይደለም፣ ተቀይሮ ነው ሲሙ። ሌላ ሲም ዳታ ያለው ሲም አደረኩበት። ኦኬ ጥሩ። አሁን ተግባብተናል። ኦኬ ማንም አይደውልበት ዳታ ያለው የሌለው ሲም አርጋበት ነው። ዳታ ያለው ሌላ ሲም ካርድ አርጋበት ነው። እሺ አሁን ተረዳሁኝ። እሺ አሁን እየተሰማሽ እየሰራልሽ ከሆነ ቀጥይ። ይሰማሻል? አቡ ይሰማል? አሁን ሰራ? ይሰማል። እስቲ ካሜራውን ላጥፋላት። እስቲ ካሜራውን ቆይ ግን ሀረግ ካርድ አለሽ? ምናልባት ካርድ ከሌለው እስኪ ዳታ ሜሪዬ ዳታ ሙይላት እስቲ ማሬ
ቁጥሯን በዋትስአፕ ልላክልሽና ዳታ ትሞይላታለሽ። ምናልባት ዳታሽ እያለቀ ከሆነ የሚቆራረጠው ዳታ እንሙላለሽ እኛ ዳታሽ እየተቆራረጠ ከሆነ ኔትወርክ ነው። ተው በእናትህ እዛ እንዳወራው። ቆይ ሀረግ ቆይ አንዴ ሀረታሽ ስትሮንግ ካልሆነ በቂ ካልሆነ አንሊሚትድ ዳታ እኛ እንሙላለሽ አሁን። እሺ በየትኛው ሴም ካርድ እንደምትጠቀሚ ንገሪኝ። እዚህ ጋር አሁን ከኔ ጋር ዋትስአፕ ዛሬ ዋትስአፕ ባስከፈትኩሽ ቁጥር ነው የምትጠቀሚው? በሱ ከሆነ አዎ በይኝና ልላክላቸውና እንዲሞሉልሽ። ወይ ሜሪ ታዩ ሌላ ሰው አለ። አሁን ኢትዮጵያ ውስጥ ነኝ ያለኝ ሰው ስላለ በዛ ሰው አስሞላላታለሁ። ማሬ ይሄ ነው ቁጥሯ እና ግን በሌላ ቁጥር ከሆነ አሁን የምትጠቀመው ሌላ ቁጥር ልክልሻለሁ። ቆይ አንዴ ኮንፈርም ሳላረግሽ እንዳትሞይ እሺ። ያልተገደበ ትግዛ። አንድ ሚትድ ነው የምንገዛው እኛ ነን እኮ። ዋትስአፕም ቲክቶክ የሚያስከፈትናት እንጂ ኮንጎ ነበር ስልኳ። ሶሻል ሚዲያ አትጠቀምም ነበር። ዋትስአፕም አታውቅም ነበር። እኔ ጠዋት ቀጥታ ደውዬላት ነው ሞዴሬተሪ ማና የቁጥሯን ፈልጋ ሰታኝ ቀጥታ ደውዬላት ነው ዋትስአፕ ያስከፈትኳት ቲክቶክ ያስከፈትኳት እንጂ ኮንጎ ነበር ስልኳ። አላያችሁም? እዛ ሚዲያው ላይ ስልኳን ስታሳይ ስማርትፎን አልነበርም ስልኳ። ቪዲዮ ታጥፋ እሺ። ስትመጣ ኔቷ ስትሮንግ ካልሆነ ቪዲዮ ታጠፋለች። ግን ሴም ካርዱን አውጥታው ይሄው ዋትስአፕማ 2 ራይት አልሆነም። የቅድሙ ብቻ ነው 2 ራይት የሆነው። ኮሊንግ ነው የሚለው ሪንጊንግ አይልም። ቀጥታ አልደውላት እቺ ልጅ እኮ ቆይ ቀጥታ አልደውላት እቺ አንሊሚትድ ሳፋሪ ዶት ኮም እኔ ያወጣሁትኝ ግን እኔ ከነሴም ካርዱ ስለገዛሁት መሰለኝ 2500 ነበረ እኔ ኢትዮጵያ እያለሁ። አሁን ግን የእሷ ቁጥር እንትን መሰለኝ ሳፋሪ አይደለም ቴሌ ነው። ስለዚህ ቴሌ አፕሊኬሽን ላይ ቼክ ማድረግ ትችላለሽ። እስቲ አሁን በላኩልሽ ቁጥር ቀጥታ ደውይላት። አይ ቆይ ዋትስአፕ ላይ መለሰችልኝ። 1 ሰከንድ ኔትወርክ በጣም አስቸገረኝ። ዳታ ይሄም ተሞልቶበታል እና ስልኩን ያስተካከለችልኝ ልጅ ጋር ነኝ አሁን ያለሁት ማለት ነው። በእሷ ስልክ ነው የገባሁት። እምቢ ሲለኝ ዳታ አለው ግን የሆነ ስልኩ በጣም ያስቸግራል። ለዛ ነው ሀብዬ እኮ ዳታ አንሊሚትድ ልንሞላልሽ ነው በራስሽ ቁጥር። ግን ቁጥሩን በነገርኩሽ መንገድ ዝጊው። ትዝጋልሽ አጠገብሽ ያለችው ልጅ ፕሊስ በያትና ኮከብ 21 ኮከብ 857 መሰላል ከላይ እኮ አስቀምጬሻለሁ። በሱ ከተዘጋ ማንም ሰው አንቺ ጋር ቀጥታ መደወል አይችልም። ገባሽ? እንትን ብቻ ነው የሚሆነው፣ ኢንተርኔቱ ብቻ ነው የሚሰራው። ስለዚህ አሁን ዳታ አንሊሚትድ በቁጥር ሽልክ ያለው ለህቴ አሁን ትሞላልሻለች እህቴ። እሺ ይኸው አሁን በሰጠዎች በቃ በቁጥሯም ሙይላት እንትን አንሊሚትድ ቴሌ አፕ ላይ አቡ በሳፋሪኮም ነው። እሱ እንደ አዲስ ሲም ካርድ መግዛት አለብና ጋ መምጣቷ አይዞሽ ብቻ ልንላት ነው እንዴ? እኔ ከራሴ ጀምራለሁ። አካውንት ነምበሯን እንቀበላታለን፣ ያቅማችንን እናደርጋለን። እኔ ከራሴ ጀምራለሁ። እዚሁ ራሴ ትራንስፈር አድርጌላት ሳያቸዋለሁ ደረሰኝ እና እንደዛ። የባሏ ውሽማ ፎቶ ደርሶኛል፣ ግን ከሩቅ ስለሆነ ፊቷ በደንብ አይታይም። ፊቷ በደንብ የሚታይበት ነው የምፈልገው።
አሁን የላክሽልኝ እህቴ በውስጥ አመሰግናለሁ። ፎቶዋን ግን ከሩቅ ስለሆነ በደንብ አይታይም። እኔ የምፈልገው ፊቷ ከቅርብ በደንብ የሚታይበት ነው። ሀረግን ወጥታ ይቅርታ እስካልጠየቀቻት ድረስ አንፋታትም። እንደዛ የመጨረሻ አጸያፊ ቃላቶች ተናግራ ሰብራት ክብሯን ነክታት ዝም አንልም። ጋዜጠኛውም ይቅርታ መጠየቅ አለበት። ሀረግን እንደዛ ስትሰድባት ክብሯን ስትነካ ዝም ስላለ እሺ አውዬ አመሰግናለሁ። አሁን ዳታው ነው ችግሩ እንጂ ሁለቱም አሁን የተጠቀምኩበትም ይሄኛውም አንሊሚትድ የማያቋርጥ እንትን ተሞልቶበታል ፓኬጅ ማለት ነው። የዳታው ችግር ነው፣ የኔትወርኩ ችግር ነው። ኔትወርኩ በጣም ገባ ወጣ እያለ ስላስቸገረ ነው። እና እንግዲህ በትዕግስት ያዥ ምንም ማለት ስለማልችል ይቅርታ። ችግር የለም የኔ እናት አትጨነቂ። እንትን እየውልሽ እየተንቀሳቀስሽ አውሪ እሺ። ስታወሪ አሁን ስትገቢ ቪዲዮን ሳታበሪ እየተንቀሳቀስሽ ኦልሬዲ አንቺነትሽን ኦልሬዲ አንዴ ፊትሽን ስላየን ማንነትሽን ስላወቀን በቃ ኔትወርኩ ስትሮንግ ካልሆነ ካልበቃ ለቪዲዮ አጥፍታሽ እና አንድ ቦታ ላይ ሳይሆን ትንሽ እየተረማመድሽ ወይ አድርጊው እና አሁን ይኸው ሲስተር የ1000 ብር ሞልታልሻለች። ማክሲመም ሊሚት የሚለው እሺ ሞልታልሻለች። መሴጅ አልገባልሽም? ኢንቫይት ተደርጋለች ግን አክሰፕት እየተሽከረከረ ነው መሰለኝ። ይሰማል አሁን? አዎ አሁን ይሰማል።